ሰላም እንደምን አላችሁ? የ12ኛ ክፍል ሂስትሪ ቀጥሏል። ዩኒት 4 ላይ ነው የምንገኘው። ዩኒት 4 ሶሳይቲ ኤንድ ፖለቲክስ ኢን ዘ ኤጅ ኦፍ ወርልድ ዋርስ ፍሮም 1914 አፕ ቱ 1945 የሚል ዩኒት ነው ያለን። በዚህ ቪዲዮ የዩኒቱን 3ኛ ክፍል እናያለን። ከዚህ ቀደም እንግዲህ በፓርት 1 እና በፓርት 2 ስለ ወርልድ ዋር ዘ ፈርስት ኤንድ ሰትልመንት ስናይ ነበረ። በዛ ቶፒክ ውስጥ እንግዲህ the first world war ምን ይመስላል? the alliance systems of the world war the first crisis that leads to the World War the First, causes of the war, ends of the war, effects of the war, peace settlement, the Treaty of Versailles, እንዲሁም the League of Nations የሚሉ ነገሮችን አይተን ነበረ። ዛሬ ደግሞ በክፍል 3 የምናየው the Russian Revolution of the 1917 የሚል ርዕስ ይኖረናል ማለት ነው። በዚህ ርዕሰ ጉዳይ እየተማርን አብረን እንቆያለን። ለዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። መልካም ቆይታ። ሶ the Russian Revolution of the 1917 ምን ይመስላል? ራሽያ እንዴት ወደ ሪቮሉሽን ወይም ደግሞ ወደ አብዮት ልትገባ ቻለች? በዚህውም የመጀመሪያው የዓለም ጦርነት ከማብቃቱ በፊት ማለት ነው ይህን አብዮት የጀመረችው። ኤኒዌይስ the Russian Revolution of the 1917 was a political movement in Russia that climaxed in 1917 with the overthrow of the provisional government that had replaced the Russian monarchy. Alright, የ1917 የራሽያ አብዮት በሩሲያ ውስጥ በ1917 የራሽያ ንጉሳዊ አገዛዝ ወይም ደግሞ ምን ብለን የጠራ ነው እዚህ ጋር ራሽያን ሞናርኪ ብለን የጠራ ነው ማለት ነው። የተካው ጊዜያዊ መንግስት በመገልበጥ ከፍተኛ ደረጃ ላይ የደረሰበት የፖለቲካ ንቅናቄ ነው ወይም በአጭሩ ኢትስ ፖለቲካል ሙቭመንት። ኦኬ በ1917 ነው ይሄ ሙቭመንት የተነሳው ወይም ደግሞ ይሄ ሪቮሉሽን የተነሳው። ክላይማክስ የደረሰው ወይም ከፍተኛ ደረጃ የደረሰው በዚሁ ዓመተ ምህረት ነው። ምን በማድረግ የራሽያን ሞናርኪ በመገልበጥ ፕሮቪዥናል ገቨርንመንት መመስረት መቻል ማለት ነው። ወይም የ1917 የራሽያ አብዮት በራሽያ ውስጥ በ1917 የሩሲያ ንጉሳዊ አገዛዝ የተተካው ጊዜያዊ መንግስት በመገልበጥ ከፍተኛ ደረጃ ላይ የደረሰ የፖለቲካ ንቅናቄ ነው ማለት ነው። ሶ ምንድነው የሆነው እዚህ ጋር ግልጽ ለማድረግ ያክል የራሽያ ንቅናቄ ወይም ደግሞ አብዮት ብለን የምንጠራው መጀመሪያ ንጉሳዊ አስተዳደር ወይም ደግሞ የራሽያ ሞናርኪ የሚባል ነበረ። ከዛ ፕሮቪዥናል ገቨርንመንት ታካው ይህንን የራሽያ ሞናርኪ። የፕሮቪዥናል ገቨርንመንት ደግሞ በአብዮቱ ኦቨርስሮ ተደረገ ወይም ተወገደ ማለት ነው። ስለዚህ አብዮቱ ማለት ፕሮቪዥናል ገቨርንመንቱን ያስወገደበት። ፕሮቪዥናል ገቨርንመንቱ ደግሞ ማንን ተክቶ የመጣ ነው? ራሽያን ሞናርኪ የራሽያውን ሞናርኪ ማለት ነው። the revolution had two distinct phases እንግዲህ ሁለት ደረጃዎች አሉት ይህ አብዮት። የመጀመሪያው the first one was the February Revolution of the 1917 which ended the autocracy of the Tsar Nicholas II, the last Tsar of Russia. እንግዲህ ሁለት ፌዞች አሉ ብለናል ደረጃዎች። የመጀመሪያው የፌብሩዋሪው ነው ወይም የካቲቱ አብዮት የ1917 የካቲት አብዮት ብለን እንጠራዋለን ማለት ነው። በዚህ ጊዜ እንግዲህ ቴሳር ማለት እዚህ ጋር በጣሊያን የቄሳር ምናምን ምንለው ማለት ነው። ወይም እዚህ ጋር ቴሳር ኪንግ ማለት ነው። ኪንግ ኦፍ ኪንግ ማለት ነው ወይም ንጉሠ ነገሥት ማለት ነው። ስለዚህ አውቶክራቲክ የሆነውን የቴሳር ኒኮላስ ተሰከንድን ስልጣን ያስወገደ ነው ይሄ ሪቮሉሽን የፌብሩዋሪው 1917 ማለት ነው። ይሄ ቴሳር ኒኮላስ ተሰከንድ የሚባለው እንግዲህ the last ቴሳር ኦፍ ራሽያ ነው ወይም ደግሞ the last kings of king of ራሽያ ነው። የራሽያ የመጨረሻው ንጉስ ነው ማለት ነው ኒኮላስ ተሰከንድ። The second phase was the October Revolution in which the Soviet led by the Vladimir Lenin ቦልሸቪክ ፓርቲ ሳይዝድ ፓወር ፍሮም the provisional government። ሁለተኛው አብዮት ደግሞ የኦክቶበሩ ወይም የጥቅምቱ አብዮት ነው። ይህ አብዮት የጥቅምቱ አብዮት ማለት ነው በቭላድሚር ሌኒን ቦልሸቪክ ፓርቲ ነው የሚመራው። ፓርቲው ቦልሸቪክ ፓርቲ ይባላል። መሪው ደግሞ ቭላድሚር ሌኒን ብለን እንጠራዋለን። ሌኒን ሜቢ ሌኒን ሲባል ሰምታችሁ ታወቃችሁ ማለት ነው። ቭላድሚር ሌኒን የሚመራው ቦልሸቪክ የሚባል ፓርቲ አለ። ስልጣንን ከማን ተቀበለ? ከፕሮቪዥናል ገቨርንመንት ወይም ደግሞ ከጊዜያዊ መንግስቱ ማለት ነው። ስለዚህ በመጀመሪያው ፌዝ ላይ የነበረው ማለት ነው ከንጉሱ ስልጣን መቀማት። ኦኬ ከዛ ሁለተኛው ፌዝ ደግሞ
ስልጣን የቀማው ፕሮቪዥናል ገቨርንመንቱ አሁንም በቦልሸቪክ ፓርቲ ተነጠቀ ማለት ነው። ሁለት ጊዜ ተመልከቱ፣ ሁለት ጊዜ። ኦኬ የፌብሩዋሪው ሪቮሉሽን ቲሳር ኒኮላስ ሰከንድን ከስልጣን አወረደና ፕሮቪዥናል ገቨርንመንቱ ተተካ። የኦክቶበር ሪቮሉሽን ደግሞ ፕሮቪዥናል ገቨርንመንቱ ከስልጣን አወርዶ የቭላድሚር ሌኒን ቦልሸቪክ ፓርቲ ስልጣን ያዘ ማለት ነው። አይ ቲንክ ኢት ኢዝ ቬሪ ክሊር፣ ግልጽ ነው እስካሁን ድረስ ያለው ማለት ነው። ስለዚህ የራሽያ ሪቮሉሽን ምንድነው ከተባለ ፖለቲካል ሙቭመንት ነው። ጠቅለል ስናደርገው ክላይማክስ የደረሰውም በ1917 ነው። ምን በማድረግ ፕሮቪዥናል ገቨርንመንቱን በማስወገድ። ፕሮቪዥናል ገቨርንመንቱ ስልጣን የያዘው ከማን ነበረ? ከራሽያ ሞናርኪ። ከማን? ከቴሳር ኒኮላስ። ስለዚህ ሁለት ፌዝ አለው። አንደኛው ፌዝ የፌብሩዋሪው ሪቮሉሽን ቴሳር ኒኮላስ ሰከንድን ከስልጣን ያስወገደበት ሪቮሉሽን። ሁለተኛው ሪቮሉሽን ፕሮቪዥናል ገቨርንመንቱን ከስልጣን ያስወገደበትና የቦልሸቪክ ፓርቲ ስልጣን የያዘበት አብዮት። አለቀ፣ አጠናቀቀ። ሌላው ኮዝስ ኦፍ ዘ ራሽያን ሪቮሉሽን። ኮዙ ምንድነው? የራሽያ ሪቮሉሽን ኮዝ ምንድነው? The cause of the Russian Revolution were Russian political, social and economic problems. Okay? ኮዞቹ ወይም ምክንያቶቹ ምንድናቸው ስንል ፖለቲካዊ ኮዝ አለ፣ ማህበራዊ አለ፣ እንዲሁም ኢኮኖሚያዊ ችግሮች ነበሩ ማለት ነው። እነዚህ ችግሮች ለራሽያ አብዮት ምክንያት ሆነዋል። ፖለቲካሊ ስናይ እንግዲህ ፖለቲካ ኮዙን ወይም ችግሩን ስናይ the people of Russia resented the dictatorships of the Tsar Nicholas II. resented ማለት እዚህ ጋር ቅር ተሰኘ ማለት ነው። ኦኬ ቅር መሰኘት ወይም ደግሞ አለመስማማት፣ ደስተኛ አለመሆን ማለት ነው። ስለዚህ ፖለቲካዊ ሁኔታውን ስናይ የራሽያ ህዝብ በቴሳር ኒኮላስ አስተዳደር ወይም ዲክታተርሺፕ በሆነ አስተዳደር ቅር ተሰኝተው ነበር ወይም ቅሬታ ነበረባቸው። ይህ ፖለቲካል ኮዝ ነው። The loss that the Russia suffered during the World War the first further undermined the monarchy. ሌላው ደግሞ መሰላችሁ በአንደኛ የዓለም ጦርነት ወቅት ያጋጠማቸው ኪሳራ የንጉሱ አስተዳደር የበለጠ እንዲወድቅ አድርጎታል ማለት ነው። ኦኬ ስለዚህ the losses that Russia suffered during the World War the first further undermined the monarchy. ስለዚህ ሞናርኪው እንዲወድቅ የሆነበት ዋነኛው ምክንያት ደግሞ የአንደኛ ዓለም ጦርነት ላይ የነበረ ሉዝ ነው ወይም ኪሳራ ማለት ነው። ሶሻሊ ስናየውስ እንግዲህ ሁለቱን ያየናቸው ፖለቲካዊ ናቸው። አንደኛ የቴሳር ኒኮላስ ዲክታተርሺፕ አስተዳደር ለህዝቡ ምቹ አለመሆኑ፣ ሁለተኛ በመጀመሪያ ዓለም ጦርነት ኪሳራ መግጠሙ ሞናርኪው በጣም እንዲዳከም እንዲወድቅ አድርጎታል። ሶሻሊ ስናይ ደግሞ ማህበራዊ ችግሩን ስናይ ደግሞ the despotic Tsarist regime had oppressed the peasant class for a century. የማህበራዊ ስናይ እንግዲህ የአምባገነን የሚባለው አገዛዝ ስፔሻሊ የቴዛሪስት ሪጂም ብለን የምንጠራው ማለት ነው። የነ ኒኮላስ አስተዳደር ከኒኮላስ በፊት የነበሩትም መሪዎች ማለት ነው ለዘመናት ገበሬውን ማለት ነው በጣም ሲጨቁን ነበረ። ስለዚህ ገበሬው በከፍተኛ ሁኔታ ተጨቁኗል። በማን? the despotic Tsarist regime ወይም ደግሞ የነ ኒኮላስ ሞናርኪያል አስተዳደር ማለት ነው። this causes unrest in rural area. ይህ እንግዲህ ምን ፈጠረ ማለት ነው? በገጠር አካባቢዎች አለመረጋጋትን አስከትሏል። ኢኮኖሚካሊ ስናየው ደግሞ widespread inflation and famine in Russia contributed to the revolution. ኢኮኖሚካሊ ስናየው እንግዲህ በስፋት የተስፋፋ የዋጋ ግሽበት ነበረ፣ የረሃብ ነበረ። ስለዚህ የረሃብና የዋጋ ግሽበት ለሪቮሉሽኑ ወይም ደግሞ ለአብዮቱ ከፍተኛ የሆነ አስተዋጽኦ አበርክቷል ማለት ነው። all this leads to the Russian revolution. እንግዲህ ላይ ያየናቸው ነገሮች በሙሉ ለራሽያ አብዮት ምክንያት ሆነዋል ማለት ነው። ያ ማለት ፖለቲካሊ ያልነው የቴሳር ኒኮላስ አስተዳደር ምቹ አለመሆን፣ በአንደኛ ዓለም ጦርነት የገጠማት ኪሳራ፣ ሶሻሊ ደግሞ የገበሬዎች መጨቆን፣ ኢኮኖሚካሊ ስናየው ደግሞ ኢንፍሌሽን ወይም የዋጋ ግሽበትና ረሃብ፣ እነዚህ ተደማምረው ለራሽያ ሪቮሉሽን ወይም ደግሞ አብዮት ምክንያት ሆነዋል ማለት ነው። እዚህ ስዕሉ ላይ የምታዩት ሰው
ቪላድሚር ሌኒን ይባላል። ቪላድሚር ሌኒን እንግዲህ ምን ያደረገ ሰው ነው? ከስር እንየው በደንብ። ቦልሻቪክስ ፓርቲ ነው ይሄ። ኦኬ ቦልሻቪክስ ራሽያን ወርድ ፎር ሜጆሪቲ። ቦልሻቪክ ማለት መሰላችሁ አብላጫ የሚል የራሽያ ቃል ነው። ቦልሻቪክስ ራሽያን ወርድ ሜጆሪቲ ወይም ደግሞ አብላጫ ዌር ሜምበርስ ኦፍ the factions of the Russian Social Democratic Labour Party። ስለዚህ እነዚህ ቦልሼቪኮች ምንድን ናቸው? የራሽያን ሶሻል ዲሞክራቲክ ሌበር ፓርቲ ወይም ደግሞ RSDL አንጃ ምንድን ነው? እዚህ ጋር ፋክሽን ማለት አንጃ ማለት ነው፣ ወይም ደግሞ የማይስማማ ወይም ተቃዋሚ የሆነ ማለት እንችላለን። ስለዚህ የዚህ ፓርቲ የራሽያን ሶሻል ዲሞክራቲክ ሪፐብሊክ ፓርቲ ተቃራኒ የሆኑ ወይም ደግሞ ተቃዋሚ የሆኑ ሜምበሮች ናቸው፣ ግን አብላጫ የሆኑ ማለት ነው፣ ብዛት ያላቸው ናቸው። ፎሎዊንግ ዲ ኦክቶበር ሪቮሉሽን the Bolshevik led by Vladimir Lenin seized power in Russia in 1917። ስለዚህ ከኦክቶበሩ ሪቮሉሽን በኋላ ወይም ደግሞ አብዮት በኋላ ያ ማለት ሁለተኛው አብዮት ማለት ነው፣ የመጀመሪያው የፌብሩዋሪው ነው። ከዛ በኋላ እንግዲህ ከፕሮቪዥናል ገቨርንመንቱ ስልጣን በመቀማት በቪላድሚር ሌኒን የተመራ ማለት ነው ስልጣን ሊይዝ ችለዋል። እነማን? ቦልሼቪክ እንግዲህ ፓርቲ ሆኗል ከሁለተኛው አብዮት በኋላ። የመጀመሪያው አብዮት ማን ነው? የፌብሩዋሪው አብዮት ነው። ከዛ ሁለተኛው ደግሞ የኦክቶበሩ አብዮት ነው። በፌብሩዋሪ ወይም ደግሞ በየካቲቱ አብዮት ጊዜ ስልጣን ከማን የተነጠቀው? ከቴሳር ኒኮላስ ከሞናርኪው ማለት ነው። ከዛ ፕሮቪዥናል ገቨርንመንት ተቋቋመ ማለት ነው። ከዛ ሁለተኛው አብዮት ደግሞ የኦክቶበሩ ነው ብለናል፣ የጥቅምቱ አብዮት ማለት ነው። ከዚህ ከፕሮቪዥናል ገቨርንመንቱ ስልጣን በቪላድሚር ሌኒን አማካኝነት ሊነጠቅ ችሏል ማለት ነው፣ ወይም ደግሞ በቦልሼቪኮች ማለት ነው። ስለዚህ ቦልሼቪክ ምንድን ነው? ሜጆሪቲ የሚል ስያሜ ነው ያለው ወይም ደግሞ ትርጉም ነው ያለው፣ አብላጫ ማለት ነው። ይህንን RSDLን የሚቃወም ሜምበር ነው። ከዛ ከኦክቶበር ሪቮሉሽን በኋላ ስልጣን የያዘም ፓርቲ ነው ማለት እንችላለን በ1917። the other factions of the RSDL include the Mensheviks። ሌላው ደግሞ RSDLን የሚቃወም ሌላኛ ደግሞ ክፍል አለ፣ መንሸቪክስ ተብሎ የሚጠራ። መንሸቪክ ሁለቱን ለዩ፣ መንሸቪክ እና ቦልሼቪክ። ቦልሼቪክ ማጆሪቲ፣ መንሸቪክ ደግሞ ማይኖሪቲ ማለት ነው። ኦኬ ማይኖሪቲ ወይም ደግሞ አናሳ ብለን ልንጠራው እንችላለን። አናሳ። After the taking power of the Bolsheviks changes their name to the All Russian Communist Party or Bolsheviks in 1890s። እንግዲህ ቦልሼቪኮች ስልጣን ከያዙ በኋላ ቦልሼቪኮች ወይም ደግሞ በነ ቪላድሚር ሌኒን የሚመራው ፓርቲ ስልጣን ከያዘ በኋላ ስማቸውን ቀየሩት። ምን ብለው? ኦል ራሽያን ኮሚኒስት ፓርቲ ብለው ማለት ነው። ኦል ራሽያን ኮሚኒስት ፓርቲ ወይም ደግሞ ቦልሼቪክስ የሚል ስያሜ ሰጡት። ያ ማለት መንሸቪክም በማን ስር ተጠቃለለ ማለት ነው? በቦልሼቪክ ውስጥ ገባ ማለት ነው። ማይኖሪቲ ወይም ደግሞ አናሳው መቼ? በ1918 በአመቱ ማለት ነው። ስለዚህ ይህን መረዳት ይኖርባቸዋል። the Bolshevik organize the party in strongly centralized hierarchy። so እዚህ ጋር እንግዲህ ቦልሼቪኮች ፓርቲውን በጠንካራ ማዕከላዊ ተዋረድ አደራጁት ማለት ነው። ወይም ደግሞ ፓርቲያቸው ስትሮንግሊ ሴንትራላይዝድ ሄራርኪ እንዲኖረው ሆነ ማለት ነው። ወይም ኦርጋናይዝ ተደረገ ማለት ነው። በአጭሩ ሄራርኪ ያለው ስትሮንግሊ ሴንትራላይዝድ የሆነ ነው ያንኑ ማለት ነው። እነማን? ቦልሼቪኮች ወይም ደግሞ ኦል ራሽያን ኮሚኒስት ፓርቲ ብለን የምንጠራው ማለት ነው። ኢን ኮንትራስት the Mensheviks favored open party membership and wanted cooperation with other socialist and non-socialist group in Russia። በሌላ በኩል እንግዲህ ወይም በአንጻሩ መንሸቪክ ክፍት የፓርቲ አባልነትን ይመርጡ ነበረ። እናም ራሽያ ውስጥ ካሉ ሌሎች የሶሻሊስት እና ሶሻሊስት ያልሆኑ ቡድኖች ጋራ ትብብርን ይፈልጉ ነበር ማለት ነው። ይሄ ማለት ወደ ቦልሼቪክ ከመቀላቀላቸው በፊት ነው ይሄ ታሪክ አለው። Then the Bolsheviks generally refused to cooperate with liberal, which they labeled bourgeoisie or even eventually other socialist organization። እንግዲህ ተመልከቱ። አሁን መንሸቪክ እና ቦልሼቪክ የሚባል ፓርቲ አለ ብለናል፣ ወይም ደግሞ ግሩፕ አለ ብለናል። ሁለቱም ግሩፕ የአርኤስዲኤልፒ
ወይም ደግሞ የራሽያ ሶሻል ዴሞክራቲክ ላበር ፓርቲ ተቃዋሚ ናቸው ወይም ደግሞ ፋክሽን ናቸው አንጃ ናቸው ማለት ነው። ነገር ግን ቦልሼቪኮች ስትሮንግሊ ሴንትራላይዝድ ሄራርኪ አላቸው ወይም ደግሞ ኦርጋናይዝድ ሆነዋል። ኤንድ ሜንሼቪክ የምንላቸው ደግሞ ከሌሎች ሶሻሊስት ቡድኖች እንዲሁም ነን ሶሻሊስት ወይም ደግሞ ሶሻሊስት ካልሆኑ ቡድኖች ጋራ ትብብርን ይፈልጉ ነበረ። ቦልሼቪኮች ግን ይህን ነገር አይፈልጉም ወይም ባጭሩ ከሊበራል ግሩፕ ጋራ ወይም ከቡርጋሲ ጋራ መቀራረብ ኮፕሬት ማድረግ አይፈልጉም። እዚህ ጋር ቦርጋስ ስንል እንግዲህ ሚድል ክላስ የምንላቸው ወይም ደግሞ ከበርቴ ብለን የምንጠራቸው ግሩፖች ናቸው። ኦር ኢቬንቹዋሊ አደር ሶሻሊስት ኦርጋናይዜሽን ይላል ወይም ደግሞ ከማንኛውም ሶሻል ድርጅቶች ጋራ ሶሻሊስት ድርጅቶች ጋራ መተባበር አይፈልጉም ነበር ማለት ነው ቦልሼቪኮች። then Leon Trotsky was initially a Menshevik in 1903 but soon withdrew from the party. In 1917 he joined Lenin and became Bolshevik. እዚህ ጋር ሊዮን ትሮትስኪ የሚባል አለ። ትሮትስኪ የማን አባል ነበረ? መጀመሪያ የሜንሼቪክ የአናሳው ግሩፕ ማለት ነው። መቼ? በ1903 ወዲያውኑ ከዚህ ፓርቲ ወጣና በ1917 ከማን ጋር ተቀላቀለ? ከነ ሌኒን ጋራ ማለት ነው። ያ ማለት ከቦልሼቪክ ጋር ተቀላቀለ ማለት ነው። ኦኬ። ስለዚህ እዚህ ጋር ያለው ሐሳብ ምንድነው? ጠቅላላ እያደረግነው እናልፋለን። ቦልሼቪክ ማለት ሜጆሪቲ ወይም አብላጫ የሚል ትርጉም አለው በራሽያ። ምን ማለት ነው? የአርኤስዲኤል ፓርቲ ወይም የራሽያ ሶሻል ዲሞክራቲክ ላበር ፓርቲ የሚቃወም ማለት እንችላለን። ከዛ ከኦክቶበር ሪቮሉሽን ወይም ደግሞ ከጥቅምቱ አብዮት በኋላ በቪላድሚር ሌኒን እየተመራ ማለት ነው ስልጣንን ሊይዝ ችሏል ማለት ነው በ1917 ከፕሮቪዥናል ገቨርንመንቱ። ሌላው ደግሞ ሜንሼቪክ የሚባል ደግሞ ሌላ ግሩፕ አለ። ማንን የሚቃወም? አሁንም አርኤስዲኤልን የሚቃወም። ሜንሼቪክ ማለት በራሽያኛ ማይኖሪቲ ወይም አናሳ ማለት ነው። በኋላ እንግዲህ ስልጣን ከያዙ በኋላ ቦልሼቪኮች ኦል ራሽያን ኮሚኒስት ፓርቲ ወይም ደግሞ ቦልሼቪክ የሚል ስያሜ ሰጥተውታል ይለናል ማለት ነው። ከዛ እዚህ ጋር ቦልሼቪኮች ስትሮንግ ዲሴንትራላይዝ ሄራርኪ ያላቸው ወይም ደግሞ ያደራጁ ናቸው። ሜንሼቪክ ስንል ደግሞ ሜንሼቪኮች ኦፕን ፓርቲ ሜምበርሺፕ የፈጠሩ ናቸው። ከዛም ከሌሎች ሶሻሊስት ግሩፖች እንዲሁም ነን ሶሻሊስት ግሩፖች ጋር መተባበር የሚፈልጉ ናቸው። ቦልሼቪክ ግን እንደዚህ አይነት ነገርን አይፈልግም ወይም ደግሞ ይከለክል ነበረ። ስፔሻሊ ከቡርጋሲ ወይም ደግሞ ከሊበራል ግሩፖች ጋር መተባበር አይፈልግም የሚል ሐሳብ ነው ያለው እዚህ ጋር። ኦልራይት እዚህ ጋር ሌላ አንድ ሰው አለ ሊዮን ትሮትስኪ የሚባል ማለት ነው። ይህ ሰው መጀመሪያ ሜንሼቪክ ነበረ ወይም ሜንሼቪክ ግሩፕ ላይ የሚገኝ ነበረ በ1903 በኋላ ከዚህ ፓርቲ ወጣና ከነ ሌኒን ጋር ጆይን አደረገ። ከዛም ቦልሼቪክ ሆነ ይለናል ማለት ነው። ስለዚህ ትሮትስኪ ማን ነው? ከስር ስለሚኖር እናየዋለን በደንብ። ኦኬ ኔክስት ፌብሩዋሪ 1917 ሪቮሉሽን። የመጀመሪያው ሪቮሉሽን እንግዲህ የፌብሩዋሪው አብዮት ነው። የ1917ቱ የካቲት አብዮት። In February 1917, strikes and demonstration by the workers of the Petrograd escalated into revolution. በየካቲት 1917 የተደረጉ የተለያዩ አብዮቶች የተለያዩ ስትራይክ ማለት የስራ ማቆም አድማ ማለት ነው። ዲሞንስትሬሽን ወይም ሰላማዊ ሰልፎች ማለት ነው። የተለያዩ ወርከሮች ወይም ሰራተኞች ፔትሮግራድ ተብሎ የሚጠራ ከተማ ላይ ወደ አብዮት እንዲቀየር አድርገውታል ማለት ነው። ስለዚህ ግልጽ ለማድረግ ያክል ፔትሮግራድ ምንድነው? ፔትሮግራድ ከተማ ነው። ሲቲ ኢን ራሽያ ውስጥ የሚገኝ አንድ ከተማ ነው አሁን ላይ ማለት ነው። ስለዚህ እዚህ ከተማ ላይ የሚኖሩ ወርከሮች ወይም ሰራተኞች አሉ። እነዚህ ወርከሮች በየካቲት 1917 ስትራይክ ኤንድ ዲሞንስትሬሽን ነበረ ወይም ያደርጉ ነበር። ስትራይክ ማለት አድማ ነው። የምን አድማ? የስራ ማቆም አድማ ወይም something like that። ከዛ ዲሞንስትሬሽን ደግሞ ሰላማዊ ሰልፎች ምናምን ነበሩ። ይህ ወዲያውኑ ወደ ምን ተቀየረ? ወደ ሪቮሉሽን ወደ አብዮት ተቀየረ ማለት The Petrograd garrison joined the people and Tsar government collapsed. እዚህ ጋር ጋሪሰን ማለት የጦር ሰፈር ማለት እንችላለን። ስለዚህ
የፔትሮግራድ ጦር ሰፈርም ከህዝቡ ጋር ተቀላቀለ ማለት ነው። ኦኬ የዛር መንግስትም ምን አለ? የቴሳር መንግስት ማለት ነው። ቴሳር ነው ማለት እንችላለን። ቴሳር እንደነገርኳችሁ እንግዲህ ቄሳር ማለት ነው። በእንትን ቄሳሪያ ምናምን ሲባል ሰምታችሁ ታወቃችሁ ማለት ነው በሮማን ቋንቋ። ስለዚህ ቴሳር ወይም ደግሞ ይሄ የሞናርኪው ማለት ነው ሞናርኪያል ገቨርንመንት ማለት ነው። እሱ ኮላፕስ አደረገ ወደቀ ማለት ነው። መቼ? በፌብሩዋሪ በመጀመሪያው አብዮት ማለት ነው። the February revolution was the bourgeois revolution የመጀመሪያው እንግዲህ የካቲቱ አብዮት የቡርጌዎች አብዮት ነበረ። ቡርጊ ማለት እንግዲህ ከፓርቲዎች ወይም ደግሞ ሚድል ክላስ ላይ ያሉ ሰዎች ማለት ነው። የነሱ አብዮት ነበረ። it overthrows ቴዛሪዝም and made Russia for the time more democratic ከዛ በኋላ የቴዛሪዝም አገዛዝ አሽቀንጥሮ ራሽያን ለተወሰነ ጊዜ የበለጠ ዲሞክራቲክ ወይም ደግሞ ዲሞክራሲያዊ ሀገር አድርጓት ነበር ማለት ነው። ይህ አብዮት የመቼው አብዮት? የፌብሩዋሪ 1917 ስለዚህ የመጀመሪያው የፌብሩዋሪ ወይም የካቲቱ 1917 አብዮት የቡርጆች አብዮት ነበረ። የተጀመረው እንግዲህ ፔትሮግራድ ከተማ ላይ የሚገኙ ሰራተኞች ባደረጉት የስራ ማቆም አድማ ሰላማዊ ሰልፍ ነው ወደ አብዮትነት የተቀየረ። ከዛም የቴሳር ገቨርንመንትን እንዲወድቅ አድርገውታል ወይም ደግሞ አሽቀንጥሮ በመጣል ራሽያን ፎር ኤ ታይም ሞር ዴሞክራቲክ የሆነች ሀገር እንድትሆን አድርጓት ነበር። እዚህ ጋር ግራ እንዳትጋቡ። የካቲትና ጥቅምት ሲባል የሚቀድመው ጥቅምት አይደለም ወይ? እንዴት የካቲት በፊት ጥቅምት በኋላ ሊሆን ይችላል የሚል ሀሳብ እንዳታመጡ። ቢኮዝ እያወራን ያለ ነው እንደ ኢሮፒያን ካሌንደር እንጂ እንደ ኢትዮጵያ አይደለም። በኢትዮጵያ ተሆነ ቀድሞ መምጣት ያለበት ጥቅምት ነበር አይደለ? ከዛ ቀጥሎ የካቲት ነበር መሆን ያለበት። ግን በእነሱ የ2017 ማን ነው የ1917 የመጀመሪያው አመት የመጀመሪያው ወር ማን ነው? ጥር አይደለ? ጃንዋሪ ዋናው አይደለ? ከ1916 ወደ 17 የሚቀየረው ከዛ ከጥር ቀጥሎ የካቲት። ስለዚህ የካቲት ላይ አብዮቱ ተደረገ። ከዛ ቀጥሎ የካቲት፣ መጋቢት፣ ሚያዝያ፣ ግንቦት፣ ሰኔ፣ ሐምሌ፣ ነሐሴ፣ መስከረም ብሎ ጥቅምት አሁንም 2017 ላይ እንዳለ ማለት ነው። 18 የሚሆነው መልሶ ጥር ላይ ስለሆነ ግራ እንዳትጋቡ ነው ይሄን ማብራራው። ኦልራይት አይ ቲንክ አሁንም እስካሁን ድረስ ክሊር እንደሆነ ተስፋ አደርጋለሁ። ሌላው የኦክቶበሩን አብዮት ነው ደግሞ የኦክቶበር 1917 ሪቮሉሽን። After the February Revolution, Lenin, the leaders of the Bolsheviks party, returned to Russia from Switzerland, where he spent most of the war in exile. እንግዲህ የጥቅምቱን አብዮት ስናይ ከየካቲቱ አብዮት በኋላ የቦልሸቪክ ፓርቲ መሪ ሌኒን ከስዊዘርላንድ ወደ ራሽያ ተመለሰ ማለት ነው። እዚያ እንግዲህ አብዛኛውን ጊዜ በጦርነቱ ወቅት ግዞት ላይ ነበረ ማለት ነው። ወይም ስዊዘርላንድ ነበረ ማለት ነው በግዞት በጦርነቱ ወቅት ማለት ነው። ማን? የቦልሸቪክ ፓርቲ መሪ ቭላድሚር ሌኒን ማለት ነው። ስለዚህ ከፌብሩዋሪው አብዮት በኋላ ሌኒን የነበረ ማን ነው? ከዛ በፊት ማለት ነው። ከፌብሩዋሪ ሪቮሉሽን በፊት ሌኒን የት ነበረ? ስዊዘርላንድ ነበረ። በምን? በአብዮት። ስለዚህ አብዛኛውን ጦርነቱን የት ነበር ያሳለፈው ማለት ይቻላል? ስዊዘርላንድ። በምን ሂዶ ነው? በግዞት ወይም ደግሞ በኤክሳይል ማለት ነው። የትኛው ጦርነት ነው እያላችሁ ሊሆን ይችላል። የትኛው ጦር ነው ካላችሁ 1917 ማለት የመጀመሪያ ዓለም ጦርነት እየተካሄደ ያለበት ወቅት ነው ጋይስ። ከ1914 ጀምሮ እስከ 1918 አካባቢ ነው የመጀመሪያ ዓለም ጦርነት የነበረው። እንደውም በ1917 አሜሪካን የመጀመሪያ ዓለም ጦርነትን የተቀላቀለችበት ዘመንም ጭምር ነው። ራሽያ ቀደም ብላ ወደ አብዮት ስለገባች ከመጀመሪያ ዓለም ጦርነት ራሷን አግላለች። ወይም ደግሞ አርሚስቲስ የሚባል ወይም የተኩስ አቁም ስምምነት ወይም የመሳሪያ አውርድ ስምምነት ከነ ጀርመን ጋራ አድርጋ ነበር ማለት ነው። ሜቢ ከስር ካለ እናየዋለን። ስለዚህ after the February Revolution, Lenin, the leaders of the Bolshevik party, returned to Russia from Switzerland, where he spent most of the war in exile. ስለዚህ ከየካቲቱ አብዮት በኋላ የቦልሸቪክ ፓርቲ መሪ የሆነው ሌኒን ከማን ተመለሰ? ከስዊዘርላንድ ወደ ራሽያ ተመለሰ። ስዊዘርላንድ ላይ በግዞት አብዛኛውን ጦርነቱን እዛ ነበር ያሳለፈው ማለት ነው። As soon as he arrived in Petrograd, Lenin pursued the Bolshevik party to adopt his political line, which he put forward as what became known as the Lenin's April thesis. እዚህ ጋር እንግዲህ ሌኒን
ፔትሮግራድ የሚባለው ከተማ ወይም ቦታ ላይ ሲደርስ ማለት ነው እንግዲህ የቦልሼቪክ ፓርቲ የፖለቲካ መስመሩን እንዲቀበል አሳመነ ማለት ነው። ይህም እንግዲህ የሌኒን የአፕሪል ተሲስ በመባል የሚታወቀው ነው ማለት ነው። ኦኬ ምን በመባል ይታወቃል? የሌኒን የፖለቲካ መስመር ወይም ደግሞ ፖለቲካል ላይን ወይም ደግሞ ሀሳቡ አፕሪል ተሲስ የሚል ስያሜ ነው የተሰጠው። ኦኬ he believed that there should be no support for the provisional government and the war and Russia should prepare for the socialist revolution. ምን ማለት መሰላችሁ እንግዲህ ይህ አፕሪል ተሲስ የሚለው ለጊዜያዊ መንግስት ድጋፍ ሊኖር አይገባም፣ ለጦርነቱም እንዲሁ ድጋፍ ሊኖር አይገባም። ጦርነት ነበር ብያችኋለሁ። ጦርነቱ ብዙ ኪሳራ አምጥቶባታል። ስፔሻሊ የመጀመሪያ ዓለም ጦርነት። በመጀመሪያ ዓለም ጦርነት ወይም ደግሞ ብዙ ጦርነት ጊዜ ስዊዘርላንድ ነበረ በግዞት ማለት ነው። ስለዚህ ጊዜያዊ መንግስቱን ያ ማለት በየካቲቱ አብዮት አማካኝነት የተቋቋመው ጊዜያዊ መንግስቱን መደገፍም አያስፈልግም፣ ጦርነቱን መደገፍም አያስፈልግም። ነገር ግን ራሽያ ሹድ ፕሪፔር ፎር ሶሻሊዝም ሪቮሉሽን ለሶሻሊዝም አብዮት ራሽያ ራሷን ማዘጋጀት አለባት የሚል ሀሳብን ይዞ ነው የመጣው ቪላድሚር ሌኒን ማለት ነው። ከዛ ሌኒን ራይዝድ ደ ስሎጋን ኦል ፓወርስ ቱ ደ ሶቪየትስ የሚል ስሎጋንን ይዞ መጣ ማለት ነው። ስልጣን ሁሉ ለሶቪየት ይገባል የሚል ማለት ነው። ኦኬ ስልጣን ሁሉ ለማን ይገባል አለ? ለሶቪየት የሚል ሀሳብን ይዞ ነበር የመጣው ወይም ስልጣን ሁሉ ለሶቪየቶች የሚል ማለት ነው። ይህን ስሎጋን ማለት እዚህ ጋር መፎከር ማለት ነው፣ መፈክር። ይህን መፈክር ይዘው ነው ወደ ሶሻሊስት ሪቮሉሽን የገቡት ማለት ነው። ስለዚህ ሌኒን ማን ነው? የቦልሼቪክ ፓርቲ መሪ ነው። ሌኒን ከፌብሩዋሪ ሪቮሉሽን በፊት የት ነበር? ስዊዘርላንድ በግዞት ውስጥ ነበረ። መቼ ነው የተመለሰው? ከፌብሩዋሪ ሪቮሉሽን በኋላ። ከዛም ከግዞት ተመልሶ ከመጣ በኋላ የፖለቲካ ላይኑን ለቦልሼቪክ ፓርቲ አብራራ ወይም አግባባ እንዲቀበሉ አደረገ ማለት ነው። የፖለቲካ ላይኑ በዋናነት ምን በመባል ይታወቃል? አፕሪል ተሲስ ብለን እንጠራዋለን ወይም በመባል ይታወቃል። ምን ብሎ ያምናል? he believed that they should not support for the provisional government ለጊዜያዊ መንግስቱ ድጋፍ ማድረግ አስፈላጊ እንዳልሆነ፣ ለጦርነቱም ድጋፍ ማድረግ አስፈላጊ እንዳልሆነ፣ ራሽያ ራሷን ለሶሻሊስት ሪቮሉሽን ወይም ደግሞ ለሶሻሊስት አብዮት ማዘጋጀት እንዳለባት ያምን ነበረ። በዚህም እንግዲህ ይጠቀሙ የነበረው ስሎጋን ወይም ደግሞ መፈክር ምንድነው? ኦል ፓወርስ ቱ ዘ ሶቪየት ስልጣን ሁሉ ለሶቪየቶች ይገባል የሚል ስሎጋን ይዞ ነበር የመጣው። ኦኬ ሌትስ ጎ እንቀጥል። From April to October 1917, the situation in Russia was favorable for revolution. ከአፕሪል እስከ ኦክቶበር ድረስ ያለው ወቅት ወይም ደግሞ ያለው ሁኔታ ራሽያ ሪቮሉሽን እንድታካሄድ ምቹ ሁኔታን ፈጥሮላት ነበረ ማለት ነው። ኦልራይት ከመቼ እስከ መቼ? ከአፕሪል እስከ ጥቅምት 1917 በሩሲያ የነበረው ሁኔታ ለአብዮቱ ምቹ ነበር። The Bolshevik Party gained increasing support from the masses. የቦልሼቪክ ፓርቲ እንግዲህ ከህዝቡ የበለጠ ድጋፍንም አግኝቷል ማለት ነው። The Bolshevik slogan peace, bread, land, all power to Soviets gained strong support. የቦልሼቪኮች መፈክር ሰላም፣ ዳቦ፣ መሬት፣ ስልጣን ሁሉ ለሶቪየቶች ጠንካራ ድጋፍን አግኝቶ ነበር ጋይስ። In October 1917, in secret party meeting, Lenin called for an insurrection to take power. እንግዲህ በጥቅምት 1917 በድብቅ የፓርቲ ስብሰባ ላይ ሌኒን ስልጣን ለመያዝ አመጽ እንዲነሳ ጥሪ አቅርቦ ነበር። ከዛም in October 1917 on October 25, 1917, Lenin leads the Bolsheviks in nearly bloodless revolt against the ineffective provisional government. እንግዲህ ሌኒን በድብቅ የቦልሼቪክ እንትኖችን ማለት ነው ደጋፊዎችን ማለት ይቻላል ለኢንሰርክሽን ማለት ሁከት፣ ብጥብጥ፣ ረብሻ ማለት ነው። ስልጣንን ከፕሮፌሽናል ገቨርንመንቱ ለመቀማት የሚደረግ አመጻ ማለት ነው። እሱን ጠርቶ ነበር።
በሰኪት በተደረገው ሚቲንግ ማለት ነው። ከዛም በኦክቶበር 25 1917 ሌኒን የቦልሼቪክ መሪ ሊሆን ቻለ ወይም ደግሞ እሱን ሊመራ ችሏል። ኒርሊ ብለድለስ የሆነ ወይም ደግሞ ደም አፋሳሽ ያልሆነ ማለት ነው። ወይም ደግሞ ምንም ጉዳት ሳይደርስ ማለት ነው ኢንፌክቲቭ የሆነው ወይም ደግሞ ያልተሳካለት ጊዜያዊ መንግስትን ገልብጦ ስልጣንን ሊይዝ ችሏል። ማን? ቦልሼቪክ ፓርቲ። ማን ነው የሚመራው? ቭላድሚር ሌኒን ማለት ነው። መልካም። The October Revolution was based upon the idea of Karl Marx። እንግዲህ የቦልሼቪክ የኦክቶበር ሪቮሉሽን የጥቅምቱ አብዮት እንግዲህ መሰረቱ ማን ነበረ? የካርል ማርክስ አይዲያ ወይም ሀሳብ ነበረ። ካርል ማርክስ የሚባል ደግሞ ሌላ አለ፣ ሶሻሊስትን የሚያቀነቅን ሌላኛ ሰው አለ። It marked the beginning of the spread of the communism in the 20th century። እንግዲህ በ20ኛው መቶ ክፍለ ዘመን የኮሙኒዝም መስፋፋት መጀመሩን አመልክቷል ማለት ነው። የአብዮት የጥቅምቱ አብዮት እነማን የሚመሩት? እነ ቭላድሚር ሌኒን የሚመሩት ቦልሼቪክ ብለን የምንጠራው ፓርቲ ኦልሬዲ ራሽያን ሶሻሊስት አድርጓታል። ይሄ ደግሞ በ20ኛው መቶ ክፍለ ዘመን የኮሙኒዝም መስፋፋት መጀመሩን አመልክቷል ማለት ነው። The Bolshevik established a government called the Soviet Council of the People's Commissars, headed by Lenin and Trotsky as a commissar of the Red Army and the Ministry of Foreign Affairs, with other Bolshevik taking the other position in the new socialist government። እዚህ ጋር እንግዲህ ትሮንስኪ ማን ነው ብለናል ቅድም ላይ። ሊዮን ትሮንስኪ የሚል አላያችሁም? ከላይ አታስታውሱ? ሊዮን ትሮንስኪ ማለት እንግዲህ የሜንሼቪክ አባል የነበረ እስከ 1903 ድረስ። ከዛ በኋላ ከሌኒን ጋር ተገናኝቶ የቦልሼቪክ አባል የሆነ ነበረ። ስለዚህ ቦልሼቪክ ፓርቲ ሆኖ ሀገር መምራት ሲጀምር ምን አይነት መንግስት መሰረተ? ሶቪየት ካውንስል ኦፍ ዘ ፒፕል ኦፍ ኮሚሳርስ። ኮሚሳር ማለት በእኛ ኮሚሽነር ሲባል ሰምታችሁ ታውቃላችሁ? ብዙ ጊዜ ለፖሊሶች የሚሰጥ ማዕረግ ነው። ኮሚሽነር ምናምን ይባላል። ኮሚሳርስ ማለት ኮሚሽነር ማለት ነው። ስለዚህ ይህ የሚመራው በሌኒን እና በትሮንስኪ ነው። ትሮትስኪ እንግዲህ ኮሚሽነር ነው፣ የሬድ አርሚ ኮሚሽነር ነው። እንዲሁም ደግሞ የውጭ ጉዳይ አፌር ወይም ደግሞ ምንድነው የውጭ ጉዳይ ሚኒስቴርም ነው። ኦኬ፣ ፎሪን አፌር ማለት የውጭ ጉዳይ ነው። የእሱ ሚኒስቴርም ነበረ ማለት ነው። ሌሎች ቦልሼቪኮች ደግሞ የተለያዩ ፖዚሽኖች ተሰጥቷቸው ነበረ በአዲሱ የሶሻሊስት መንግስት ማለት ነው። ሶ ባጭሩ ምንድነው ጠቅለል ስናደርገው እዚህ ጋር ያለውን ሀሳብ የኦክቶበሩ ሪቮሉሽን አዲስ መንግስት እንዲመሰረት አድርጓል። መሰረቱ የካርል ማርክስ ሀሳብ ነበረ። ከዛም ኮሙኒዝም በ20ኛው መቶ ክፍለ ዘመን መጀመሩን ያመላከተ ነበረ። ከዛም ቭላድሚር ሌኒን የሚመራው ቦልሼቪክ አዲስ መንግስትን መሰረተ። ሶቪየት ካውንስልስ ኦፍ ዘ ፒፕል ኦፍ ኮሚሳር ተብሎ የሚጠራ በሌኒን እና በትሮትስኪ የሚመራ ማለት ነው። ትሮትስኪ እንግዲህ ኮሚሽነር ነው ወይም ደግሞ ኮሚሳርስ ነው፣ የሬድ አርሚ ኮሚሳር ማለት ነው። እንዲሁም የውጭ ጉዳይ ሚኒስቴርም ነበረ። ሌሎች ቦልሼቪኮች ደግሞ የተለያዩ ስልጣኖችን በአዲሱ የሶሻሊዝም መንግስት ላይ ተሰጥቷቸዋል ማለት ነው። ሀሳቡ እሱ ነው። እንቀጥል። The Bolshevik knew that Russia and Russian army wanted peace very quickly። እንግዲህ ቦልሼቪኮች ምን ያውቁ ነበረ? ራሽያ እና የራሽያ አርሚ ወይም ደግሞ የራሽያ ኃይል ሰላም ይፈልጋል፣ በፍጥነት ሰላም ይፈልግ ነበር ማለት ነው። ወይም ደግሞ ሰላም እንደሚያስፈልግ ያውቁ ነበር ማለት ነው። ቦልሼቪኮች ራሽያ እና የራሽያ ጦር ሰላም በፍጥነት እንደሚፈልጉ ያውቁ ነበር። Therefore, immediately after the October Revolution, the new Bolshevik government proposed peace። ከዚያም ወዲያውኑ እንግዲህ ከጥቅምት አብዮት በኋላ ማለት ነው አዲሱ የቦልሼቪክ መንግስት ሰላምን አቀረበ። In the Treaty of Brest-Litovsk in March 1980, Russia made a separate peace with the Central Power። ከዛም ወዲያው እንግዲህ የብረስት ሊቶቮስክን ስምምነት አካሄዱ በማርች 1918 ማለት ነው። ይህ ማለት ከአንደኛ ዓለም ጦርነት ለመውጣት የሚደረግ ስምምነት
ከማን ጋር ነው ስምምነቱ? ከሴንትራል ፓወር ጋር። ሴንትራል ፓወር በመጀመሪያ የዓለም ጦርነት ሴንትራል ፓወር ብለን የምንጠራቸው እነማን ናቸው? ዋናዋ ጀርመን አለች፣ እነ ሃንጋሪ አሉ፣ እነ አውስትሮ ሃንጋሪ ማለት ነው። እነ ኦቶማን ተርኪ፣ እነ ቡልጋሪያ አሉ። እነዚህ እንግዲህ ሴንትራል ፓወር ናቸው። ራሽያ ከነማን ጋር ነበረች? ከነ ብሪቴን፣ ከነ ፍራንስ፣ ከነ ጣሊያን ጎን ነበረች ማለት ነው በመጀመሪያ የዓለም ጦርነት። ስለዚህ ሰፓሬትሊ ፒስን ፈጠረች፣ ሰላምን ፈጠረች ቢኮዝ ኦፍ ዚስ ሪቮሉሽን ማለት ነው። ጀርመን ዲክቴትድ the terms of this treaty. In fact, Soviet Russia only got peace by ceding enormous area of land, including the whole of Ukraine. Okay, እንግዲህ ምንድን ነው ጀርመን የዚህ ስምምነት ውሎችን ተስማማች ማለት እንችላለን፣ ወይም ደግሞ ተቀበለች ማለት ነው። ነገር ግን እንደ እውነቱ ከሆነ ሶቪየት ራሽያ ሰላምን ያገኘችው መላው ዩክሬንን ጨምሮ ግዙፍ የመሬት ቦታዎችን በመተው ብቻ ነው ይለናል። ኦኬ፣ ስለዚህ በዋናነት ከጀርመን ጋር ነው ስምምነቱ የተካሄደ ማለት እንችላለን። እናም እንደ እውነቱ ከሆነ ራሽያ ሰላምን ያገኘችው አብዛኛው መሬቷን the whole ዩክሬንን ጨምሮ በመተው ነው። ናይዴይስ ዩክሬን ራሷን የቻለች ሀገር ነች። አሁን ላይ ጦርነት ላይ ነው የሚገኙት ራሽያ እና ዩክሬን ማለት ነው። ቢኮዝ ዩክሬን was part of Russia፣ የራሽያ ፓርት ነበረች። በዚህ ጊዜ ነው እንግዲህ ዩክሬንን ትታት ሄደች ለሰላም ስትል ማለት ነው። ሶ አሁንም ክፋዬ ነሽ፣ የአካሌ ክፍል ነሽ፣ ወደ እኔ መጠቃለል አለብሽ አይነት ነገር ነው ጦርነቱ። ነገር ግን የጦርነቱ መነሻ ዩክሬን የኔቶ አባል ሀገር ሆናለሁ፣ ራሽያ አትሆኝም ምናምን የሚል ነው መነሻው። ግን ዋናው ዓላማቸው ዩክሬንን የማጠቃለል አይነት ነው የሚመስል ማለት ነው። ኤኒዌይስ ወደ ትምህርታችን እንመለስ። The Russian Revolution was one of the most important events in the modern world history። እንግዲህ የራሽያ ሪቮሉሽን ወይም ደግሞ የራሽያ አብዮት ማለት ነው በዘመናዊ የዓለም ታሪክ ውስጥ ካሉት እጅግ አስፈላጊ ክስተቶች አንዱ ነበር ማለት ነው። Okay, the Russian Revolution was one of the most important events in the modern world history. So, communism, Russia served as the model for the third world country seeking to modernize their governments. Okay, so በኮሚኒዝም አማካኝነት እንግዲህ ራሽያ መንግስታቸውን ለማዘመን ለሚፈልጉ የሶስተኛው ዓለም ሀገሮች ሞዴል ሆና አገልግላለች ማለት ነው። ስለዚህ ኮሚኒዝም የመንግስት ስርዓትን መገንባት ለሚፈልጉ ሀገሮች ራሽያ እንደ ሞዴል ነበር የሚጠቀሙት። እዚህ ጋር ቀላል ምሳሌ ማንሳት እንችላለን። ኢትዮጵያ ዱሪንግ ዘ ደርግ ሪጅም የሌኒኒዝም ማርክሲዝም አይዲዮሎጂ ነበር የሚከተሉት የደርግ ወይም ደግሞ የመንግስቱ ኃይለማርያም አስተዳደር ማለት ነው። ሶ ኢትዮጵያ ዱሪንግ ዘ ደርግ ሪጅም ወይም ደግሞ በደርግ ዘመነ መንግስት ማለት ነው ሶሻሊስት ነበረች። ኦኬ፣ ሶሻሊስት መንግስት ነበር የነበረን ማለት ነው። ከዛ ነው ኢህአዴግ ሲመጣ ወደ ዲሞክራቲክ ወይም ደግሞ ወደ ካፒታሊዝም የመንግስት ስርዓት የተመለስ ነው ማለት ነው። In addition, the fear of communism spreading to Eastern Europe during the Cold War also showed the global impact of the Russian Revolution. በተጨማሪም እንግዲህ በቀዝቃዛው ጦርነት ወቅት የኮሚኒዝም መስፋፋት ወደ ምስራቅ አውሮፓ መስፋፋት ፍርሃት የራሽያ አብዮት ዓለም አቀፍ ተጽዕኖን ያሳያል ማለት ነው። ስለዚህ ኮሚኒዝም እየተስፋፋ ሲመጣ በምዕራቡ የአውሮፓ ክፍል ማለት ነው ይሄ ነገር ይስፋፋ ይሆን ወደኛም እያሉ መፍራት ጀምረው ነበረ። ይሄ ደግሞ የራሽያ አብዮት በዓለም አቀፍ ደረጃ ያለውን ኢምፓክት ወይም ተጽዕኖ ያሳያል ማለት ነው። This is all guys። የዛሬው ክላስ ይህን ይመስል ነበረ። ስለ ራሽያ ሪቮሉሽን ጠቅላላ ለማድረግ ያክል በአጭሩ የራሽያ ሪቮሉሽን እንግዲህ ፖለቲካል ሙቭመንት ነው። ሁለት ፌዝ ነበረው። የየካቲቱ እና የጥቅምቱ ብለን በሁለት እንከፍለዋለን። የየካቲቱ አብዮት ለመጀመሪያ ጊዜ የራሽያን ሞናርኪ የናደ ነው ወይም ደግሞ የንጉሳዊ አገዛዝ ከስልጣን ያስወገደ ነው። የመጨረሻው ንጉስ እንግዲህ ቲሳር ኒኮላስ ሰከንድ ነበረ። እሱን ከስልጣን አስወገደና ፕሮቪዥናል ገቨርንመንት ወይም ደግሞ ጊዜያዊ መንግስት ተቋቋመ። ከዛም ቀጥሎ እንግዲህ የጥቅምት አብዮት መጣ። የጥቅምት አብዮት ደግሞ ፕሮቪዥናል ገቨርንመንቱን ከስልጣን በማስወገድ ራሱን የቻለ ሌላ መንግስት የሶሻሊዝም መንግስት የቦልሼቪክ ብለን የምንጠራው ማለት ነው በቪላድሚር ሌኒን የሚመራ ማለት ነው መንግስት ሊመሰርት ችሏል ማለት ነው። የአብዮቱ ምክንያት እንግዲህ የተለያዩ ምክንያቶች አሉ። ፖለቲካዊ ምክንያት አለ፣ ኢኮኖሚ ምክንያት አለ፣
እንዲሁም ደግሞ የሶሻል ወይም ማህበራዊ ምክንያት ብለን እንከፍለዋለን። የፖለቲካ ምክንያት ያልነው እንግዲህ ንጉሱ ለህዝቡ ምቹ አልነበረም። ኒኮላስ ሰከንድ ለህዝቡ ምቹ አልነበረም፣ ወይም ደግሞ ህዝቡ ቅሬታ ነበረበት። ከዛ በመጀመሪያ ዓለም ጦርነትም ከፍተኛ የሆነ ኪሳራን አግኝቶ ነበረ። ኢኮኖሚያዊ ደግሞ ኢንፍሌሽን ነበረ፣ ረሃብ ነበረ። ኦኬ ማህበራዊ ላይ ስንመጣ ደግሞ ለመቶ ዓመታት ወይም ለአንድ ክፍለ ዘመን ያክል እንግዲህ ራሽያ ላይ ያሉ ገበሬዎች ተጨቁነው ነበረ። እኒህ ነገሮች አጠቃላይ ተደማምረው ለራሽያ ሪቮሉሽን ወይም ደግሞ አብዮት ምክንያት ሆነው ነበር ማለት ነው። ኦኬ ከዛ የተለያዩ ስሎጋኖችን በማንገብ ወይም ደግሞ በመያዝ ፒስ ብሬድ ላንድ ኦል ፓወርስ ቱ ሶቪየት ምናምን ነው ፎር ሶቪየት የሚሉ ስሎጋኖችን ወይም መፈክሮችን በመያዝ ወደ አብዮቱ ገብተው አብዮቱ ውጤታማ ሆኖ ራሽያ ሶሻሊስት የሆነች ሀገር እንድትሆን አድርጓታል ማለት ነው። this is all guys። በሌላ ጊዜ በፓርት 4 the interwar period ካፒታሊስት ኢኮኖሚ፣ ፋሺዝም፣ ናሲዝም የሚል ርዕስ ይኖረናል። እስከዛው ድረስ በያላችሁበት ሰላማችሁ ይብዛ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ያስቀምጡልኝ። መልካም ጊዜ። ባይ ባይ።